በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለት ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ አገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ። በኋላም ንጉሡን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጥስም እኔ የክርስቲያንን ሃይማኖት እወዳለሁ፣ የንጉሡን ሥቃይ ከመፍራት በቀር ክርስቶስ በልቤ አልካድኩትም ይላት ነበር። እንደዚህም ስትኖር ሁለት ልጆችን ወለደች። በአንጾኪያም አገር የክርስትና ጥምቀትን ልታስጠምቃቸው አልቻለችም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልም። ሰው ወዳድ ክርስቶስ ብዙ ስለ መውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያውም ወደ ሊቃነ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱ ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችን የሃይማኖቷን ልዕልና ለመጪው ትውልድ ይገልጥ ዘንድ ወዶ ያቺን መርከብ ለማስጠም እስከምትደርስ በባሕር መካከል ትልቅ ነፋስ አስነሣ። ይህችም ቅድስት ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን ቆረጠች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንደዚሁ አደረገች። በአብ በወልድ በመንፈስ ቅዱስ ስምም በባሕር ውስጥ አጠመቀቻቸው። ያን ጊዜ ታላቅ ጸጥታም ሆነ። ወደ እስክንድሪያም ሀገር በደረሰች ጊዜ ከአገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቃነ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያም ጊዜ ከአገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ ከአገር ልጆች አጠመቀ። ውሃው ተፈቶ ወረደ። ደግሞም ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀደመው ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል፣ አደነቀም። እናታቸውን አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባሕር መካከል አውሎ ነፋስ እንደተነሳባት ጡቷንም ቆርጧ ደሟን እንደቀባቻቸውና በባሕር ውስጥም እንዳጠመቀቻቸው ነገረችው። ስላደረገችው ድፍረት በፊቱም ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባሕር ውስጥ ባጠመቅሻቸው ጊዜ በመለኮታዊ እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ በተመለሰች ጊዜ ባሏም ይህንን በማድረጓ ተቆጥቶ ወደ ንጉሥ ሂዶ ከሰሳት። ያደረገችውንም ነገረው። ንጉሡም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድሪያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት፣ ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትንም አያመልኩም። ከእንግዲህ ደግሞ ከእኔ ቃል አትሰማም፣ የወደድከውን አድርግ። ሁለተኛም በእስክንድሪያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምንም አልመለሰችለትም። ንጉሥ ዲዮቅልጥያኖስ ልጆቿን ዮሐሊት አስረው ሁለቱንም ልጆቿን በሆዷ ላይ አድርገው 3ቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷም ወደ ምሥራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወቷን አክሊልም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ለዘላለም ይማረን አሜን። በዚች ቀን የባሕታዊ አባ በብኑዳ፣ የተጋዳዩ የቅዱስ ቴዎድሮስ፣ የአባ ዮሐንስ ሊቃነ ጳጳሳት የ100 ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ከገቡልህ ይልቅ የድሃይቱን አነስተኛ መባን እንደተቀበል ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን
ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።